ነገር ከሌለ ማውጣት ትችያለሽ እና አንድ አዳምጪኝ አሁን ታውቂው መንገድ ትክክል አይደለም መሲ እንደማመጥ አይደለም የማወራው እያልኩት ነው ውጪ በቃ እንደዛ ከሆነ ለእናንተ ብለው ያሰሩትን ኬክ እናንተን ብለው የመጡትን አክብረስ ታናግራቸውን ያላየው ማቴ ኦርቶዶክስ ነህ አይደለ ለምን በዚህ ጾም ሰዓት ለምን እነሱ እንኳን ማቴንም ጠይቀው አንተ ለምን ትናደዳለህ? በታዋቂዎቹ ቲክቶከሮች ልጅ የት ይወለድ በሚለው ጉዳይ ፍርድ ቤት ውሳኔ ሰጠም። እስኪ ወደ ሙሉ ቪዲዮቹ እንሂድ ማለት ነው። ውዝግቡ አሁንም እንደቀጠለ ነው ማለት ነው እና አብርሽ የማዳም ቅመሞች እህቶቻችንን የበደሉት ነገር ካለ መረጃ ካለ አሁንም መተቸት፣ ማብጠልጠል፣ መገሰጽ በቃ ይሄ ትክክለኛ መንገድ ነው ማለት ነው። ቀበለዋለሁ። ከዛ ውጪ ግን በተፈጥሮ በሆነ ጉዳይ ላይ መተቸት አቁሙ ባካችሁ። ማላገጥ፣ ማሽሟጠጥ በጣም የሚደብር ነገር። ማንም ቢሆን በእጁ ራሱን በሚፈልገው ልክ የተበጀ ራሱን ያበጀ ራሱን የሰራ ሰው የለምና አባካችሁ ረፉ ነው የምለው ማለት ነው። እናንተም ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እንግባ። አጥንት አብርሽ ይመስለኛል ስምክ ለአረብ ሀገር እህቶቼ አዝናለሁ ስትል በነገራችን ላይ መግባት አልፈለኩም ነበር። አንድ ጊዜ አዳምጪ። በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ለናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው ንግግርሽ እንደዛ ነው የምናገረው እና ምንም አንተ እንዲጥምጥኝ የምትናገሪ ነገር ከሌለሽ አሁን እኛ እየተግባባን እያወራን ነው። አንቺ ግን የምትናገሪ ነገር ከሌለሽ መውጣት ትችያለሽ እና አንድ ጊዜ አዳምጪኝ። አሁን የምታወሪበት መንገድ ትክክል አይደለም መሲ እንደማመጥ አይደለም የማወራው እያልኩት ነው። ውጪ በቃ እንደዛ ከሆነ ውጪ። አንድ ነገር ልንግባባ ነው መሲ እንትን በይ ችግር የለውም ተረጋግጥ። እሱ ማወራ እየተግባባን ያለው እሱ የምታወራበት ቶሎ ራሱ ትክክል አይደለም። አንድ ነገር ማወቅ ያለብሽ የምታወሪበት ንግግርሽ ራሱ ያስጠላል። ገባሽ? ስለዚህ ትክክል ስላልሆንሽ ሚዩት አድርጌሻለሁ መሲ ሚዩት አድርጌሻለሁ። እናቴ ለምን መደማመጥ አለብን? እኔ ካንተ ጋር ልደማመጥ አይደለም የገባሁት። መሲ ቆይ አንዴ ተረጋጊ። ኦኬ ቆይ አንዴ መሲ ተረጋጊ። አሁን ቀስ እያለን እየተወያየን ያለን እነዚህ ሰዎች ብር በልተዋል ስለተባሉ ቅድም ረጁ ኦንላይን ላይ ስለነበረች ሜንሽን ተደረገ። መሲ ብርጅስቶን እንደውም ያለችው አሁን ነው እንትና የነገረችኝ ረጁ ሶል ምናምን ተብሎ ተጽፏል። ከዛው ብር በልተዋል ሲባል እሺ ብዬ ረጁን ስላየዋት ኦንላይን ላይ አስገቧት። ረጁን ምንድነው ያልኳት? ረጁ በየው አብርሽ አጠገቤ ነው ያለው የትኛውን ብር ነው የበለው በጠይቂው እና ነገር ብዬ ያው እኔና እሷ ምን ስለምንባባል እና ተስፍሽ ደግሞ ይሄን ነገር ስለማያውቅ ተስፍሽ ውረድ ስለው አይ እኔ ሰምቻለሁ ስለማያውቅ ሆናለሁ ብሎ ኤክስፕሌን አደረገ። ማኪናም ጠይቀው አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ መልሻለሁ። ድጋሚ አሁን ሰዓት ማኪ ለኔ አልሰማሁም። እኔ አልሰማሁም። ያልሰማው ጠይቋለሁ። እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረኩ? አንደኛ ይሄ ማቲ ጠይቅ። እኔ ማቲ ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ ጠይቋለሁ። ማቲ ነው ውጪ ላይ መጠየቅ ይችላል። አብርሃም ግን አንተን ጥያቄ ልጠይቅህ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቲዩብክ ላይ ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምጾኛለሁ የምትለው ቪዲዮ አለ ወይ? አንደኛ ተነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም? አይ ዶንት ኬር ወደሽ ከተደፋሽ ቢረግጡሽ አይፋል ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸውን ልሞን አበዳና አላድርጎም። እኛን አይወክሉም አረብ ሀገር ላይ ያሉትን። የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። 10 ሰው ነው የተገኘው። ስለሰሙን ነው 10 ሰው የተገኘው። አብርሽ እኛም እኮ ወንድማችን ነቃ። አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ። በማይሆን ሰዓት እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ይቅርታ አድርግልኝ። እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን ባቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነአመዳም ያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ አሰፍታ የሰው ሰርግ ላሙቅ ለምትል አይ ዶንት ኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምን ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር አይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ።
ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ ካብሪ ስለሚመለከተው እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው እውነት አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ ፓስፖርታቸው ተቀምጦ ሆስፒታል የተኙ መድኃኒት መግዣሉ እነሱን ጎብኟቸው። እነ ሩታ እነማን ተሰባስባችሁ ማቲ ድራይቨሩን ለኛ ያዘጋጃችሁትን ፍሪ ድራይቨር ለነሱ አድርጉና እና አብርሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ خلاص ይሄ ነው። ስለ እህቶቼ ጉዳይ ድብና አድርጎ ያገባኛል። ምክንያቱም እህቶቼ ስለሆኑ እዚህ ጋር ሲወድቁ የሆነ ቦታ ሲወድቁ ነይ አንሺ የምትባለው መሲና ከኛ በላይ የሚያከብራቸው የለም። ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ እሱን ለኛ ትተዋለ። እዚህ ጋር እንድትይዝልኝ የሚፈልገው ሁለተኛ ደግሞ ከዚህ በፊት ከ5 ወር ይሁን ከ6 ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሯ ጠፍቶ ሊሆን ይችላል መታ ዋትስአፕ ላይ መታ ረጁ አለችኝ። እነ አብርሽና ሩታ የሚባል ግሩፕ አለ። እነዚህ ልጆች አውጡ በተባሉ ቁጥር እያዋጡ ከፈለግሽ ብላኝ ደረሰኞችን አስወጥቼ ልክል። ለምን ተሰጣህ ለምን ተደረገለ እኔ አያገባኝም። ግን ስለ እህቶቼ ድብና አድርጎ ያገባኛል። ሳሙ ማልሳሙ ለነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብት አለኝ። ነገ እምላችኋለሁ ከነገ ወዲያ እምላችኋለሁ። አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ የምትል ከሆነ ደግሞ እሱ ስራ ያውጣክ። ኢትስ ኦኬ። ሲቀጥል ደግሞ የሆነ ነገር ሲባል ሰውን ለማናደድ ወጥተው እንደዚህ ይላሉ። ማንን ነው የሚያናድዱት? ማንም እኮ አይናደድም። የምትጎዳው እሷ የምትወድቀው እሷ። ምን አገባን? ግን ይሄን ነገር ማስቆም የምትችለው አንተ ነህ። ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ የውሸት ማስቆም የምትችለው አንተ ነህ። ምክንያቱም አንተን ነው የሚሰሙት። ገባህ አይደል? ሳይደረግላችሁ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሸት እንኳን ሆኖ ከሆነ ምክንያቱም እኔ ተከትዬ የሚሄደው ከሚሉት አንጻር ነው። እየተደረገልህ ከሆነ ኦፍኮርስ እናገራለሁ። እህቶቼ ናቸው። ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲ ብርጅስቶና ሮጣ ሄዳ የምታነሳው ወይ አንተ አይደለም ወይ ሌላ ሰው አይደለም። ምክንያቱም እዚህ ያለውን ነገር እያንዳንዱ ቦታ የሚወድቁትን ልጆች እናንተ አትዩ። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ ክብር ትሰጣቸዋለህ። አንድ ቪዲዮ አለ እኔ ፔጅ ላይ የሆነ ጊዜ አንተን ገብተህ ገስት ላይ ኬክ ላንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተህ ማየት ትችላለህ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊት ወደዛ ነው፣ ያንተ ፊት ወደዛ ነው። ገባ? ለእናንተ ብለው ያሰሩትን ኬክ እናንተን ብለው የመጡትን አክብረህ ስታናግራቸውን ያላየው አንደኛ አላየው። ክብር አለኝ እንኳን ብትል እኔ ሲመስለኝ ለዩቱብ ስትል እንጂ እነሱን ታከብራለህ የሚል እኔ አንድም እንትን የለኝም። ገብተህ ማየት ትችላለህ። እኔ ራሴ ሪከርድ አድርግቼ ፖስቼዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለነሱ በተግባር አሳያቸው። ለመጠይቅህ ነገር ግን እንደው የዚህ አረብ ሀገር ልጆች የሆነ ችግር ደርሶባቸው ብዙ ደጋፊዎች እንዳላችሁ ታውቃላችሁ። አረብ ሀገር ላይ ብዙ ተከታዮች እንዳላችሁ ታውቃላችሁ። እንደው በችግሮቻቸው የሆነ ነገር ደርሳችሁላቸው የምታውቁት ነገር አለ? እንደው ከልምድ ብትመጡ በሆነ ችግራቸው ላይ እንዲህ እኮ ሲሆኑ አግዛለሁ፣ እንዲህ እኮ በሀሳብ ረዳቸዋለሁ፣ እንደዚህ አይነት ችግሮች ሲኖሩ ደስታ ብዙ እንዲሆን እንዳትለያዩ፣ ጥሩ ህይወት እንድትኖር በደስታ በራሳቸው ካላቸው ላይ ሰጥተው እንደው በችግራቸው ጊዜ ደርሳችሁላቸው ታውቁ ይሆን? ይህንን ጥያቄ ልጠይቅ። አሪፍ ነው ያነሳው ጥያቄ፣ አሪፍ ነው ወንድሜ። ግን ደግሞ ምን አለ መሰለህ የሆነ አንተ ያደረካቸውን ነገሮች ይሄንን አድርጌያለሁ ብሎ መናገር ጥሩ አይደለም። ግን ደግሞ እንደ ጥያቄ ይሄኛው ሰዓት ለእናንተ ወሳኝ ስለሆኑ ነው። በነገር ላይ አንተንም ፕሮቴክት ለማድረግ ወሳኝ ሆነ ልንገርህ፣ ችግር የለውም በጋራ በቃ ነገር አልፈልግም፣ ግን እነግርሃለሁ። እኔ የትኛውም ሰው የትኛውም የመዳም ቀመን እኔን ዋትስአፕ ላይ ሊሆን ይችላል የሆነ ነገር ላይ አውርታ ችግሯን አውርታኝ ዝም ብያት አላውቅም። ካለም ደግሞ የትኛውም ሰው ማስተናገድ እችላለሁ። ከዛም ባለፈ ደግሞ ማለት ነው እህቶቻቸው ሊሆን ይችላል አባታቸው እናታቸው የሆነ ነገር ታመው ተኝተው ከፈለክ ወደ ኋላ አድርገህ የኔን የዩቲዩብ ቪዲዮ ማየት ትችላለህ።
ብዙ የእርዳታ ቪዲዮዎችን ሰርተናል። ብዙ ሰዎችን አግዘናል። ከዛ በፊት ቤት የሌላቸውን ምንም ቤት ውስጥ የማይኖሩ በሸንበቆ ቤት ውስጥ የሚኖሩ አፍርሰን ምርጥ ባለ 3 መኝታ ባለ 2 መኝታ እያለን ቤት ሰርተን ብዙ ነገር አሳልፈን ነው የመጣ ነው። ዛሬን አይደለም ማየት ያለበት። አንድ ሰው ስለኔ ማወቅ ከፈለግ የዛሬ ቪዲዮ ከትላንትና የተለቀቀውን አይደለም ማየት ያለበት። ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው። ነገሮች ማለት ነው። ክፉም ሰርቼ ከሆነ ጥሩም ሰርቼ ከሆነ ከዛ ባለፈ ግን እኔ ለምን ጊፍት ይሰጠዋል፣ ለምን ይሄ ነገር ይደረግለታል፣ ለምን ይሆናል ለሚል ጥያቄዎች እኔ ምንም መልስም የለኝም ማለት ይችላል። ምንም ኢዚ ነገር ነው ለኔ። ወይንም ደግሞ ምን ልበልህ መሰለህ ለኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታ አድርግልኝና የቅናትም ነው የሚመስለኝ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለህ፣ ምን አልክ አንተ ደግሞ ያልኩት ነገር እነዚህን ሰዎች ግዴታ መናገርና ማንቃት ማሳወቅ አለብን አልክ። በጣም ጎበዝ፣ አንደኛ ምርጥ ነው ይሄ ነገር። ግን ደግሞ አንድ ማየው ነገር አለ እናንተ ላይ። እነዛን ሰዎች በምን አይነት መንገድ ነው ትሪት አድርጋችሁ የምትነግሯቸው? እነሱን እያንቋሸሻችሁ፣ እነሱን እየሰደባችሁ። ታዋቂዎቹ ቲክቶከሮች ልጅ የት ይወለድ በሚለው ጉዳይ ፍርድ ቤት ውሳኔ ሰጠም። እንግዲህ ይዲዲያ ነጻነት የተባለችው የ9 ወር ነፍሰ ጡር ወሯ መግባቷን ለፍርድ ቤቱ በማስረዳት በጋንዲ ሆስፒታል ልውለድ ብላ ጠይቃ ነበረ። እንደሚታወቀው ይዲዲያና ጆን ዳንኤል በተለያየ ቦታ ታስረው ነው የሚገኙት፣ በቃሊቲና በቂሊንጦ። እሷ የምትገኘው በቃሊቲ እስር ቤት ነው። ፍርድ ቤቱን በጋንዲ ሆስፒታል ልውለድ በሚል ላቀረበችው ጥያቄ ፍርድ ቤቱ ሳይቀበለው ቀርቷል። የቤተሰብ ምንጮች እንደገለጹልን በነፍሰ ጡሯ ላይ በቀረበው አቤቱታ ማረሚያ ቤቱ ምላሽ እንዲሰጥበትና የቀረበው ምላሽ ከሰማ በኋላ ፍርድ ቤቱ ብይን እንዲሰጥ ለዛሬ ሚያዝያ 7 ቀን ቀጠሮ ሰጥቶ የነበረ ሲሆን ነፍሰ ጡሯ የምትገኝበት የቃሊቲ ማረሚያ ቤት በእርግዝና ክትትል ወቅት ምንም የተለየ የሕክምና ችግር የማይታይ መሆኑን ገልጾ ደብዳቤ በመጻፉ ነው ፍርድ ቤቱ ይዲዲያ እዛው በቃሊቲ እንድትወልድ የወሰነው።